የዮሐንስ ራእይ ምዕራፍ 2 ላይ እናወጣለን። የዮሐንስ ራእይ ምዕራፍ 2 ቁጥር 5 ጋር ያለችዋን ሐሳብ እናነባታለን። በዮሐንስ ራእይ ምዕራፍ 2 ቁጥር 5 ጋር ያለውን ሐሳብ አነባዋለሁ በጌታ በኢየሱስ ስም። እንደዚህ ይላል። እንግዲህ ከየት እንደወደቀ አስብ፣ ንስሐ ገብተህ ቀድሞ ታደርግ የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝን ከቦታው ወስድብሃለሁ። ነገር ግን ይበጎ ነገር አለ፣ እኔ የምጠላውን የኒቆላውያንን ሥራ አንተም ጠልተሃል ይላል። የፈለግኳት ቃል ወይንም አረፍተ ነገር እንግዲህ ከየት እንደወደቀ አስብ የምትለዋን ነው። እንጸልያለን ከኔ ጋር። እናመሰግንሃለን መንፈስ ቅዱስ፣ ክብር ላንተ ይሁን። ስለዚህ ማለዳ፣ ስለዚህ ሰዓት፣ ስለ ወገኖቼ፣ መጽሐፍ ቅዱሳችን በራእይ ምዕራፍ 2 ላይ ቁጥር 5 ላይ የተናገረውን አንድ መስመር ነው ያነበብኩላችሁ። ይሄው ምንድነው? እንግዲህ ከየት እንደወደቅህ አስብ ይላል። እዚህ ጋር ያለው ትርጉም ነው ከየት እንደወደቅህ አስብ ብሎ የሚናገረው። የብዙዎቻችሁ ወይም የመጽሐፍ ቅዱስ ትርጉም ወይም ደግሞ የቀድሞ 1954 ትርጉም ከወዴት እንደወደቀብህ አስብ የሚል ነው። ከወዴት እንደወደቀብህ አስብ የሚል ነው ብዬ አይቼዋለሁኝ። ግን ይሄኛው ትርጉም ምን ይለዋል? ከወዴት እንደወደቀብህ ሳይሆን ራስህ ከየት እንደወደቅ አስብ ነው የሚለው። ግልጽ ነው። ያኛው ስለወደቀብን ነገር ሲነግረን፣ ይሄ ደግሞ ስለወደቅ ነው ስለኛ ነው የሚናገረው። እና ይሄ ውድቀት ምንድን ነው ብለን ስንል ያው ከላይ ያለውን ዋና የትምህርቱ ሐሳብ ባይሆንም ግን ከላይ ያለውን ጥቂት ነካ ለማድረግ ያክል በዮሐንስ በኩል ጌታ ኢየሱስ ክርስቶስ ፍጥሞ ደሴት ተቀምጦ ለነበረው ለዮሐንስ ራእይ ይሰጠዋል ወይንም ራእይ ያሳየዋል። ይሄም ራእይ ምንድን ነው? በዘመን ፍጻሜ ሊከናወን ያለ ነገር ነው እና ይህ ሊሆን ያለ ነገር ከመሆኑ በፊት አስቀድሞ ለዮሐንስ ይገልጥለታል እና ብዙ ነገሮችን ነው ኦልሞስት እስከ ምዕራፍ 22 ድረስ ብንሄድ በዘመን ፍጻሜ የሚሆነውን ነገሮች ሁሉ አንድ በአንድ ጌታ ኢየሱስ ለዮሐንስ ይገልጥለታል። ግን በዘመን ፍጻሜ ሊሆን ያለውን ነገር ከማሳየቱ በፊት በዚያ ዘመን የነበሩ በትንሹ እስያ የሚገኙ 7 አብያተ ክርስቲያናት ያሉበት መንፈሳዊን ሁኔታ ይገልጥለትና ስለነዚህ 7 አብያተ ክርስቲያናት ነባራዊ ሁኔታ አሳይቶት ምን ማድረግ እንዳለባቸውም ደግሞ ይነግረዋል እና ለአንዳንዱ ተግሳጽን ሲናገር ለአንዳንዱ ደግሞ ማበረታቻም ይነግራቸዋል እና እንዲህ ያለ የመጀመሪያው ደብዳቤ የተጻፈው በኤፌሶን ለምትገኘዋ ቤተክርስቲያን ነች። እንግዲህ ኤፌሶንን እንደምናውቃት ያው እዚህ ቦታ ጋር ብቻ የምናገኛት ቸርች አይደለችም። ኤፌሶን በራእይ ምዕራፍ 2 ላይ የምትታወቅ ብቻ ሳትሆን ሁላችንም የምናውቀው አንድ ትልቅ መጽሐፍ አለ። ሐዋርያው ቅዱስ ጳውሎስ ከጻፋቸው መጽሐፍቶች መካከል አንዱ የሆነው ማለት ነው። ሮሜ አለ፣ አንደኛ እና ሁለተኛ ቆሮንቶስ አለ። ከዛ በኋላ ያለው መጽሐፍ ምንድን ነው? ገላትያ ነው። ከገላትያ ቀጥሎ ማን ያለው? የኤፌሶን መጽሐፍ ነው እና ኤፌሶን በጣም ታዋቂ መጽሐፍ ነው። ጳውሎስ ለኤፌሶን ሰዎች የጻፈው ደብዳቤ ነውና ያ መልእክት በጣም ታዋቂ መልእክት ነው እና ጳውሎስ በኤፌሶን ወደ 3 ዓመት ተቀምጦ እንደነበረ እንግዲህ ይታወቃል። ወደ 3 ዓመት እንደውም ጳውሎስ ካገለገለባቸው በሐዋርያነቱ ሄዶ ካገለገለባቸው፣ ከሰበከባቸው፣ ካስተማራቸው ከተሞች መካከል እንደ ኤፌሶን ዘለግ ላለ ጊዜ የተቀመጠበት ከተማ እንደሌለ ይታመናል እና ኤፌሶን ላይ ጳውሎስ ብዙ አገልግሏል፣ ብዙ አስተምሯል፣ ብዙ ነገር ሰጥቷቸዋል እና ቀላል የማይባል ነገር ነው ወይም ቀላል የማይባል መንፈሳዊ ኢንቨስትመንት ነው ጳውሎስ በኤፌሶን ሰዎች ላይ ኢንቨስት ያደረገው። ታዲያ ጳውሎስ ጊዜውን ጨርሶ ከኤፌሶን ከተማ ከሄደ በኋላ ቀድሞ ያገለገላቸውን ከተሞች እና ቸርቾች በመልእክቱ የመድረስ ልማድ ነበረው እና ለምሳሌ ፊልጵስዩስም ከተማ ወደ 3 ወይም 4 ወር ተቀምጦ ከዛ ከወጣ በኋላ የፊልጵስዩስን መልእክት ጽፎላቸዋል። እንደዚሁ የቆሮንቶስን ደግሞ በ50ዎቹ መጀመሪያ ላይ ሄዶ ወደ ቆሮንቶስ ከተማ ሄዶ ወንጌል ሰብኮ ቤተክርስቲያን ተክሎ የተወሰነ ጊዜ ወደ 1 ዓመት ከምናምን ገደማ ይመስለኛል አገልግሎ ከዛ ከቆሮንቶስም ከተማ ከወጣ በኋላ የቆሮንቶስ ሰዎችን በደብዳቤው
ከሆነ ጊዜ በኋላ አስታውሶ መልእክት ጽፎላቸዋል። እና የሚባለው ምንድን ነው? ጳውሎስ የሮሜን መልእክት ነው ላላያቸው ሰዎች የጻፈው ተብሎ የሚታሰበው። የሮሜን ሰዎች ገና ሊያያቸው እቅድ ነው እንጂ ያለው ልክ እንደ ቆሮንጦስና እንደ ገላትያ እንደ ፊልጵስዩስ ልክ እንደዚህ ፌስ ቱ ፌስ በሆነ አገልግሎት አላገኛቸውም ተብሎ ይታሰባል። እና ሲጽፍላቸው ጳውሎስ ለቆሮንጦስ ለኤፌሶን ሰዎች ምን ይላል? ትዝ ካላችሁ በምዕራፍ 1 ቁጥር 3 ላይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ ይባረከን ይልና ልክ ወደ ቁጥር 15 ጋር ሲመጣ አንድ የሚናገረው ቃል አለ። ትዝ ካላችሁ ጳውሎስ ከቁጥር 1 ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ድረስ በግሪኩ ዩሎጊያ ተብሎ የሚጠራውን በዚያ ዘመን የተለመደውን የአንድን አካል መልካም ስራ ወይንም ጀብድ ከፍ ባለ ድምፅ መናገር ተብሎ የሚተረጎመውን ማለት ነው። ልክ እንደዚህ ባለ መንገድ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለአማኞች ሁሉ የሰራውን ታላቅ ስራ በኤፌሶን ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ድረስ ይዘግብና ቁጥር 15 ጋር ጳውሎስ የሚመጣው ምን ጋ ነው ብለን ካለን ምስጋና ጋር ነው። ምን ብሎ ነው የሚያመሰግነው ጳውሎስ ካለን እንደዚህ ይላቸዋል ኤፌሶንን ሰዎች፣ እንግዲህ በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ደግሞ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ ስለ እናንተ ምስጋና ማቅረቤን አላቋረጥኩም። ምን ማለት ነው? በእናንተ ዘንድ ሁለት የምስጋና ምክንያት የሚሆኑኝን መልካም ነገሮች አግኝቻለሁ። ይኸውም አንደኛ የእምነት ሕይወታችሁ ነው። ሁለተኛ ለቅዱሳን ወይም ደግሞ እርስ በርስ ያላችሁ ፍቅር ነው ይላቸዋል። በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ደግሞ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ ስለ እናንተ ምስጋና ማቅረቤን አላቋረጥኩም ካለ በኋላ ይቀጥላል። የክብር አባት የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን አምላክና አባት ይበልጥ እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ስለ እናንተ ያለማቋረጥ እለምናለሁ ብሎ ሐሳቡን ይቀጥላል። እና ይህንን ሐሳብ ያነሳውላችሁ ለምንድን ነው ካላችሁ ኤፌሶንን መጽሐፍ በራእይ ምዕራፍ 2 ላይ ስናነሳ ታሪኩን መጀመር ያለብን ከራእይ ምዕራፍ 2 ላይ ከምትገኘዋ የኤፌሶን ቤተክርስቲያን ሳይሆን በኤፌሶን መልእክት ላይ ከምትገኘዋ የኤፌሶን ቤተክርስቲያን ነው። ከኔ ጋር ናችሁ? የመጽሐፍ ቅዱስ አጥኞች ወይም ደግሞ ቴዎሎጂያን በኤፌሶን ጳውሎስ በጻፈው በኤፌሶን መልእክትና በዮሐንስ ራእይ ምዕራፍ 2 ላይ ባለችው የኤፌሶን ቸርች አንድ ቸርች ናቸው። አንድ ነው ቸርቹ። በሁለቱ መካከል ወይንም በሁለቱ በዮሐንስ ራእይና በኤፌሶን መልእክት መካከል ያለው ዓመት ወደ 30 እንደሚጠጋ ይታመናል። 30 ዓመታት ጋፖች አሉ። ይኸውም የዮሐንስን ራእይ መጽሐፍ የተጻፈው ጳውሎስ የኤፌሶንን መልእክት ከጻፈ ከ30 ዓመታት በኋላ ነው ማለት ነው። ታዲያ በእነዚህ 30 ዓመታቶች ውስጥ ምን ሆነ? ምን ተከናወነ በሉኝ። ምን ሆነ ካላችሁኝ ይኸው በዮሐንስ ራእይ ምዕራፍ 2 ላይ ጌታ ኢየሱስ በዮሐንስ በኩል እንዲህ ይላታል። ብዙ መልካም ነገሮች አሉ ይለዋል። መጀመሪያ ወደ 5 ወደ 6 የሚጠጉ መልካም ነገሮችን ይዘረዝርለትና ግን ይለዋል። ሁሌ ስለዚህ ጉዳይ ስናገር ራሴንም ሆነ የማገለግለውን ሕዝብ ሳልባርክበት የማላልፈው አንድ ቃል አለ። ይሄው ምንድን ነው? ግን አይባልብን። ብዙ መልካም ነገር አለ ይለዋል። ሐዋርያ ሳይሆኑ ሐዋርያንን የሚሉትን ሁሉ አውቃቸዋል። ያወቃቸው እንደውም በምርመራም አይደለም በመገለጥ ነው ይሏል። የሚደንቅ የሆነ አገልጋይን ትክክለኛ የሆነን አገልጋይ ትክክለኛ ካልሆነ አገልጋይ መለየት የሚችሉበት አይን የተከፈተላቸው ሰዎች ናቸው ሰዎቹ። ይህ ብቻ አይደለም፣ ትጋት አላቸው፣ ጥረት አላቸው፣ ትዕግስት አላቸው። ክፉዎችንም ደግሞ ችላ ብለው ማለፍ የማይችሉ ክፉ ነገር ሲመለከቱ ፊት ለፊት የመቃወም ልማድ የነበራቸው ሰዎች ነበሩ የኤፌሶን ሰዎች። መቼ? ዮሐንስ ይህንን ደብዳቤ እየጻፈላቸው በነበረ ጊዜ ማለት ነው። ታዲያ ግን ከነዚህ ወደ 6 ከሚጠጉ መልካም ነገሮች ዝርዝር በኋላ ግን ይልና ምን ይለዋል? ምን ይለዋል? የቀደመውን እስቲ በሉልኝ። የቀደመውን ምን?
ይገርማቸዋል። ጌታ ኢየሱስ በዮሐንስ በኩል እንደው ለኤፌሶን ቤተክርስቲያን እንደው ፍቅርን ጥለሃል አይደለም ያለው። ሰምታችሁኛ? ፍቅርን ጥለሃል አይደለም ያለው፣ አስታውሶ ነው የነገረው። ምን ብሎ? ፍቅርን ብቻ ሳይሆን የቀደመውን። የትኛውን? የኤፌሶን ምዕራፍ 1 ቁጥር 15ን ከዛሬ 30 ዓመት በፊት የነበሩ አባቶቻችሁ ጳውሎስ ስለነሱ ጌታን እንዲያመሰግን ያደረገው ያ የፍቅር ሕይወት ይለዋል። አይገርማችሁም? በ30 ዓመታቶች ውስጥ ከ30 ዓመት በፊት ለምስጋና እንዲሆን የነበረ የፍቅር ሕይወታቸው ከ30 ዓመት በኋላ በራእይ ምዕራፍ 2 ላይ ለወቀሳ ሲሆንባቸው ትመለከታላችሁ። እነማ? የኤፌሶን ቅዱሳን የቀደመውን ፍቅር ጥለሃል ይለዋል። ከዛ ይህን ካለው በኋላ ቅድም ወደ አነበብኩላችሁ ወደ ዋናው መልእክቴ እንዲህ ያለ ይመጣለታል። እንግዲህ ከወዴት እንደወደቀ ምን በል አስብ ይለዋል። እንግዲህ ከወዴት እንደወደቀ አስብ። እንግዲህ በደንብ ተከታተሉኝ። ከዚህ በኋላ የምናገረው ነገር የዛሬው ማለዳ መልእክታችን ነው። ከወዴት እንደወደቀብህ አስብ ብሎ ሲል ወይም ደግሞ አስታውስ፣ ከምን ያህል ከፍታ ላይ እንደወደቅ አስታውስ ብሎ ሲል ምን እያለ ያለ መሰላችሁ? ከምን ያህል ከፍታ ላይ እንደወደቅ አስታውስ ካለ በሌላ አማርኛ አንደኛ ወድቀሃል ነው አይደለም? እሺ ወድቀሃል ብቻ ደግሞ ሳይሆን መውደቅህን አድሚት አርግ፣ ተቀበለው እያለ ነው። ለምን ይህንን አለ ካላችሁን በዚህም ዘመን ላይ ከባባድ የሆኑ ውድቀቶችን ወድቀው ውድቀታቸውን ግን አድሚት ማድረግ የማይችሉ ወይንም መቀበል የማይፈልጉ ሰዎች ስላሉ ነው። አድሚት አድርግ፣ ወድቀሃል፣ እሺ ተቀበለው። ይህ ብቻ አይደለም። መጽሐፍ ቅዱስ ለምሳሌ በምዕራፍ 28 ምሳሌ ምዕራፍ 28 ቁጥር 13 ጋር ምን ብሎ ይነግረናል? ኃጢአቱን የሚሰውር ምን አያደርግም ይላል? አይለማም ይላል። እንግሊዝኛው በጣም ይደንቅ ቃል ይጠቀማል። ኃጢአቱን የሚሰውር ፕሮስፐር አያደርግም ይላል ማለት ነው። ሰው እንደመሆናችን መጠን ብረት ለበስ እንዳለመሆናችን መጠን ብዙ አይነት ድካም በሕይወታችን ሊያልፍ ይችላል። ሐዋርያው ያዕቆብ ራሱ እኮ ተናግሯል። ምን ብሎ? መቼም ሁላችንም በብዙ ነገር እንፈተናለን አይደል ያለው። ግን ምንድን ነው የመጀመሪያው? አንድ አማኝ በሕይወቱ ውድቀት የሚባለውን ነገር ሲያስተናግድ መጎንበስ ይልመድ፣ መውደቅ ይልመድ። አጥፍቻለሁ፣ ወድቄያለሁ ብሎ በእግዚአብሔር ፊት ትክክለኛ ማንነቱን መግለጥ ይልመድ። አይገተር። እንጨት እንደዋጠ ይባላል እኛ ሀገር ላይ ንቅንቅም አይል። በተለይ ለምን እንደሆነ አላውቅም። ይሄ ባህሪ በተለይ ወደኛ አካባቢ ወደ አበሾቹ አካባቢ በጣም ይንጸባረቃል። አልሸነፍም ባይነት ከመቶ ምናምን ዓመት በፊት ወራሪው የጣሊያን ሰራዊት አገራችን ሊወር በመጣ ጊዜ አባቶቻችን ይሄንን ባህሪ ገልጠው አባረውታል። አልሸነፍም፣ ልክ እንደ ሌሎች አፍሪካ ሀገራት አንገዛም ብሎ ማለት ነው። ግን ይህችን አልገዛም ባይነት ወደ መድኃኔዓለም ስንመጣ፣ ወደ መለኮት ግን ስንመጣ በፍጹም የምታዋጣን ነገር አይደለችም። ሁል ጊዜ ወደ እግዚአብሔር ስንቀርብ ነገር ሁሉ በፊቱ የተገለጠና የተራቆተ እንደሆነ አውቀንና ተረድተን ራሳችንን ለመፍትሄ በፊቱ መጣልን እንልመድ። ስለዚህ አድሚት አድርግ እያለው ነው ያለው። አድሚት አድርግ። ጌታ በነበረበት ጊዜ ላይ በምድር ኢየሱስ ክርስቶስ የዛሬ 2000 ዓመት ምድር ላይ በነበረበት ጊዜ ላይ ከፈሪሳውያን እና ሕጉን እናውቃለን ብለው ከሚሉ የኦሪት ሕግ መምህራን ጋር የነበረው አንደኛው ግጭት ምንድን ነው? እሱ የእነሱን ትክክለኛ ባህሪ አውቆ ሳለ እነሱ ግን በፍጹም አንተ እንደምትለን አይነት ሰዎች አይደለም፣ እኛ በጣም የተዋጣልን ንጹሐን ነን የሚል አቋም ስለነበራቸው ነው። ጌታ ኢየሱስ በነበረበት ስፍራ ሁሉ እነዚያን ሰዎች በተመለከተ ጠንካራ የተግሳጽን ቃል ሳይናገር አልፏቸው አያውቅም። ጌታ ኢየሱስ ለአመንዝሮች ነው እንዴ እናንተ በኖሪያ የተለሰናችሁ መቃብሮች ብሎ የተናገረው?
አይደለም። ለአመንዝሮች አይደለም። ለኃጢአተኞች ነው እንዴ? አይደለም። ግን ረጃጅም ቀሚሳቸውን አድርገው በሕዝቡ መካከል የሚፈልጉትን ነገር ሲያረጉ አመፅና እርኩሰታቸውን በረጃጅም ቀሚሶቻቸው ሸፍነው ለነበሩ በዘመኑ ለነበሩ ፈሪሳውያንና የኦሪት ሕግ መምህራን ነበረ። ታዲያ እነዚያ ሰዎች ራሳቸውን በትክክል ውድቀታቸውን አውቀውና ተረድተው ወደ እግዚአብሔር በንስሐ ከመቅረብ ይልቅ እጅግ ንጹሕና ቅዱስ ከሆነው ከክርስቶስ ኢየሱስ ፊት የራሳቸውን ኢጎ ለማቆም ሲታገሉ እግዚአብሔር በዚያ ዘመን ወደ እነሱ ያመጣውን ይህ መለኮታዊ ጉብኝት እንዴት እንዳመለጣቸው ሁላችንም እናውቃለን። የኤፌሶንን ቤተ ክርስቲያን ይገርማቸዋል። እቺን በደምብ ስሙት። ንስሐ ግባ ብቻ አይደለም ያለው፣ መጀመሪያ ከወዴት እንደወደቅ አስበው፣ አስታውሰው ነው። ከምን ያህል ከፍታ ላይ እንደወደቅ ቀና ብለህ እንደው ሮጠ ወደ ንስሐ ከመሄድ በፊት። በነገራችን ላይ ንስሐ በጣም መልካም ነገር ነው። አይብል እኔም በጣም በንስሐ አምናለሁ። ንስሐ በጣም መልካም ነገር ነው። ግን እንደው እኛ ሀገር ላይ በዚህ አቅጣጫ ያለው ድክመትና ትንሽ የሆነ ያለው ውዥንብር ምንድን ነው ብላችሁ ከጠየቃችሁኝ ብዙ ጊዜ የእኛ ሕዝብ ንስሐ የመግባት ችግር የለበትም። ግን ንስሐውን ሲገባ ምኑ ጋር እንዴት እንደወደቀ ባላስተዋለበት ሁኔታ ነው ይቅር በለኝ የሚለውን ጩኸት እየጮኸ ብቻ ያለው። ልንገራችሁ አንድ ነገር፣ ንስሐ በራሱ መጽሐፍ ቅዱሳዊ ሆኖ ሳለ ግን ውድቀቴ ምኑ ጋር እንደጀመረ በማወቅ የጀመረ ግን ንስሐ እርሱ ውጤታማ ነው። ዝም ብሎ ማረኝ ማረኝ ብሎ መጮህ ብቻውን እኔ ትክክለኛውን የንስሐ ትርጉም ይሰጣል ብዬ አላምንም። እኛ ደግሞ ይገርማችኋል፣ ንስሐውን እንገባዋለን ነው ምላችሁ። ልክ ነኝ አይደለ? እንገባዋለን። የመስከረም ንስሐ ነው፣ የጥቅምት ንስሐ፣ በተለይ ጳጉሜ ደግሞ የታወቀ ነው። ሀገራዊ የኢትዮጵያውያን ወንጌላውያን ጾም እስከሚባል ድረስ በጣም ነው በንስሐ እንትን። እንደው ስለ ንስሐ ከተነሳ ላይ ቀር አንድ ሀሳብ ጣል አድርግላችሁና አልለፍ። ንስሐን በተመለከተ እኔና እናንተ ዛሬ ሊኖረን የሚገባ መጽሐፍ ቅዱሳዊ እውነት ምንድን ነው ካላችሁ፣ ንስሐ ማለት ልክ እንደ እንትን ቁጠሩት፣ እንደ ምን ልበላችሁ፣ ያው ትንሽ ቃሉ ቢከብድም እንደ ቮሚቲንግ ታውቃላችሁ። ቮሚት ማድረግ ሰው የሆነ ምግብ ይበላና ካልተስማማው ምን ያደርገዋል? ያወጣዋል አይደለ? ልክ እንደዚሁ ንስሐ ማለት እኔና እናንተ ከተቀበልነው በልጁ በክርስቶስ ኢየሱስ አምነን ከተቀበልነው የዘላለም ሕይወት ጋር የማይስማማ ነገርን ሁሉ የምናወጣበት መንገድ ነው ንስሐ። ታዲያ ወንድሞቼና እህቶቼን ጥያቄ ልጠይቃችሁ ውስጤ፣ መስከረም 1 ላይ የእንቁጣጣሽ ዕለት በልታችሁ ያልተስማማችሁን ዶሮ ወጥ የምታወጡት ጳጉሜ 5 ነው እንዴ? ነው እንዴ? ሊወጣ እንኳን ቢፈልግ ብላችሁ ጳጉሜ 4 ላይ ትላላችሁ አትሉ። ለምን? ቮሚቲንግ እና ንስሐ ኦን ደ ራይት ታይም ነው፣ በዚያው ሰዓት። ለዛሬ ማታ ብዬ ማስቀምጠው የንስሐ ፕሮግራም የለኝም። ጥፋቱን ባጠፋውበትና ሕሊናዬ በመንፈስ ቅዱስ አማካኝነት በተናገረኝ በዚያች ሰዓት የማደርገውን ነገር አቆማለሁ። እንደገና ምሕረትን ከእግዚአብሔር እለምናለሁ። ግን ስለ ንስሐ ስናስብ አሁን መልእክቴ ይሄ ነው። ስለ ንስሐ ስናስብ ቶሎ ብለን እግዚአብሔር ሆይ ማረኝ ወደሚለው ጩኸት ብቻ መሄድ የለብንም። ይልቁንም ምኑ ጋር እንደወደቀ ምኑ ጋር እንደተመታን እስቲ ወደ ኋላ እንሂድና ለምን መሰላችሁ ወገኖች? ሆይ አሁን በብዙዎቻችን ህይወት ይሄ ነው ተብሎ ሊገለጥ የሚችልም የማይችልም ብዙ አይነት ድካም እንዳለ አስባል። እንደው የግዴታ እንደው በቃ የሆነ የዘቀጠ የጠለቀ በጣም የባሰበት የኃጢአት ምልልስ ውስጥ እንኳን ባንገኝ በአንዳንዶቻችሁ ህይወት ቀድሞ የነበረ አሁን ግን የተዳከመ ብዙ መንፈሳዊ ነገር አለ የለም? እንደው በኃጢአት እንኳን ባንመላለስ እንደው ጸልይልኝ እኔ እንኳን እንደ ድሮ አይደለሁ ምናምን ልበት ጉዳይ ላይ አለ የለም? አለ። ታዲያ አሁን እግዚአብሔር ሆይ ያ ነገር በቃ ማረኝ ሆይ በቃ መልሰኝ ብለን ከመጮ በዘለለ
እግዚአብሔር በዚህ ማለዳ ለዚህ ጉባኤ እያለ ያለው ነገር ምንድን ነው? ጊዜ ወስደን በእግዚአብሔር ፊት ቁጭ ብለን በጥሞና እያሰላሰልን ምኑ ጋር እንደተሰበረ ነገሩ መለስ ብለን እናስተውል። ካለዚያ ንስሐችንና ልመናችን ውሃ ቀዳ ውሃ መልስ ይሆንብናል። ከወዴት እንደወደቀብህ አስብ። ከምን ያህል ከፍታ ላይ እንደወደቅ ስታስብ አያይዘ ምኑ ጋር እንደሆነ ያንተ ነገር የተበላሸው ምኑ ጋር እንደሆነ ነገሩ ዲስሎኬት የሆነው ታስተውላለህ። እግዚአብሔር አምላክ ይርዳን፣ ጸጋውን ያብዛልን። በዚህ ውስጥ የችግሩ ስረ መሰረት የውድቀቱ መነሻ ምን እንደሆነ ልናውቅ የምንችልበትን የልቦና አይኖች እግዚአብሔር ያብራልን። ዛሬ እንጸልያለን። ስንጸልይ ወገኖቼ ወይ እንደው እንዲህ አይነት ልማድ ቢኖረን ጸጥ ብንል በእግዚአብሔር ፊት። ብዙ ጊዜ እንደዛ አደርጋለሁ። በእርግጥ እኔ ብቻ ሳይሆን ትልልቅ የሚባሉ የእግዚአብሔር ሰዎችን የጸሎት ሕይወታቸውን ከፈለጋችሁ ሲናገሩ ሰምታችሁም ቢሆን ከፈለጋችሁ ከመጽሐፍቶቻቸው አንብቡና ተረዱ። 3 ሰዓት በእግዚአብሔር ፊት በራቸውን ዘግተው ቢቀመጡ 2 ሰዓት ተኩሉ በዝምታ የሚያልፍ ነው። ለምን? ጸሎት ማለት ህብረት ነው። ጸሎት ማለት ፌሎሺፕ ነው ከአምላካችን ጋር። በፌሎሺፕ ሰዓት ደግሞ ረጅሙን ሰዓት ሲናገር የሚያምርበት አንድ አካል ነው። በዛ ውስጥ እናስተውላለን፣ በዛ ውስጥ እናያለን። በዛ ውስጥ ብዙ ውድቀቶቻችንን፣ ብዙ ጥፋቶቻችንን፣ ብዙ ነገሮቻችንን እንድናውቅና እንድንረዳ እግዚአብሔር አይኖቻችንን ይከፍትልናል። ከዚህ ጋር የተገናኘው አንዳንድ ጥቅሶችን ብቻ ልስጣችሁ። ምጽፉ ሰዎች ካላችሁ መጽሐፍ ትችላላችሁ። ኢያሱ ምዕራፍ 7 ቁጥር 1 ላይ ያለውን ሐሳብ ኢያሱ ምዕራፍ 7 ላይ የምናገኘው ሙሉውን ከ1 ጀምሮ እስከ 26 ያለ ክፍል ነው። እኔ ሙሉውን ሐሳብ አላነበውም፣ ግን እንደዚሁ በቃል እነግራችኋለሁ። ምክንያቱም ታሪኩ ለብዙዎቻችሁ አዲስ አይደለም። ኢያሱ ምዕራፍ 1 ትዝ ይላችኋል። ይሄ ኢያሱ መሪነትን ከሙሴ ከተቀበለ በኋላ ልክ ሙሴ እንዳለው የረገጥከውን ስፍራ ሁሉ ለአንተ እሰጥሃለሁ፣ በሕይወት ዘመን ሁሉ ማንም ምን አያደርግህም አለው፣ አይቋቋምህም አለው። ደግሞ እንደተናገረውም በነገራችን ላይ ኢያሱ ጉዞ ከጀመረ በኋላ ዮርዳኖስ ቢያጋጥመው ከፍሎ ይሻገር፣ ባይከፍለው ከምሮት ይሻገራል። ጠላት ሲያጋጥመው እንደቀላል እንዲህ እያለ ኢያሱ የድል ምዕራፎችን ብዙ የድል ምዕራፎች ከተሻገረ በኋላ ምዕራፍ 7 ጋር ሲደርስ ግን ትዝ ይላችኋል ምን እንደሆነ። ምዕራፍ 7 ጋር ሲደርስ ጋይ የምትባልን ከተማ ለመውረር ወደሚቀጥለው ኦፕሬሽን ወይንም የሚቀጥለው ተልእኳቸው ጋይ የምትባለዋን ከተማ የከነዓን አንደኛው ከተማ ነችና እሷን ለመውረር ተዘጋጁ እና የተወሰኑ ሰዎች ያው ልማድ አለና ሄደው ተላኩ። አዩ እና ካዩ በኋላ ይዘው የመጡት ሪፖርት ምንድን ነው? ጆሹዋ ኢያሱ አሁን እቺ ጋይ የምትባለዋን ከተማ ለመውረር የሁሉ ህዝብ መሄድ የለበትም፣ ወደ 1000 ወይንም እስከ 3000 የሚያክል ህዝብ ከሄደ ይበቃዋል፣ በጣም ደካማና ጥቂት ናቸው፣ ብዙ ኃይል ማባከን ይሆንብናልና የተወሰኑ ሰዎችን ብቻ ላክ አለው። ችግር የለውም ተባለ። ላቋቸውና 3000 ምናምን ሰዎች ተላኩ። ከተላኩ በኋላ ልክ ሲሄዱ የጋይ ሰዎች እስከዛሬ ከግብፅ ምድር ከወጣ ጀምሮ እስራኤል አይቶት የማያውቀውን ሽንፈት አሳይተው መልሷል። በጣም ብዙ ሰው ወደቀባቸው ከእስራኤላውያን መካከል ወደ 30 ምናምን ሰው እኮ ነው። ኢያሱ ሆዬ ምን እንዳደረገ መጽሐፍ ቅዱስ ይናገራል። መጣ፣ ልብሱን ቀደደ በእግዚአብሔር ፊት ይላል። ወየው እግዚአብሔር ሆይ በአሕዛብ ፊት እንድንጠፋ ነው ወይ ዮርዳኖስን ቀይ ባህርን ከግብፅ ምድር ያወጣህን ብለው ጮኸ። እሱ ብቻ የለም፣ ከእሱ ጋር የነበሩ ሽማግሌዎችም ልብሳቸውን ቀደው ጮሁ፣ ቀኑን ሙሉ በእግዚአብሔር ፊት ተደፍተው ዋሉ ይለናል። ታዲያ እግዚአብሔር መጣና ምን አላቸው አትሉኝ? እግዚአብሔር መጥቶ ኢያሱን ምንድን ነው መሰላቸው አለው፣ ለምን ትደፋለህ? ተነስ አለው። ለምን? መፍትሄው ወዮ ጋር አይደለም። አንዳንድ ጊዜ እኛ ጋር ላይ እንግዲህ ያሉት አንዳንድ የንስሐ ፕሮግራሞች ትንሽ በቃ እኔ እንትን የሚሉ ነገር ግራም ያጋቡኝ ይሄ ነው። ሁሉ ነገር በንስሐ ውስጥ ባለ ወዮ አይፈታም። ከተንበረከክንበት ተነስተን ኢያሱ የወሰደውን እርምጃ እንውሰድ። ምንድን ነው ያ እርምጃ? እግዚአብሔር እንደዚህ ያለው
እስራኤል በድሏል፣ እርም ከሆነው ነገር ወስዷል አለ። እንግዲህ አሁን እግዚአብሔር ለኢያሱ እየነገረ ያለው ነገር ምንድን ነው ካላችሁኝ፣ ከንስሐ ቦታው አስነስቶ የችግሩ ወይንም የሽንፈታቸው ስረ መሰረት ምኑ ጋር እንደጀመረ አያችሁ። እንደዚህ ሊተነትንልን የሚችል እውቀት ያስፈልገ፣ መለኮታዊ እውቀት ያስፈልገናል። ቆም ብለን ከዛ ምንድን ነው ነገሩ አለ። ነገሩማ እንደዚህ ነው። ያኔ በጦርነት ሰዓት ወደ ከነአን ምድር ስትገቡ የሰጠው ትእዛዝ ነበር። ይኸውም ወደ ከነአን ገብታችሁ የምታገኙት የትኛውም አይነት ወርቅ ሆነ ብር፣ ሀብት ለእግዚአብሔር የተለየ እርም ነው፣ ከእናንተ መካከል ለአንዳችሁም ሊሆን የሚገባ ነገር አይደለም ብዬ ተናግሬያለሁ። ነገር ግን ማንም አላየኝም ብሎ የሚል አንድ አክዓን የሚባል ሰው ወስዶ በድንኳኑ ሸሽጓል አለው። ያ ሰው ማን እንደሆነ ለማውጣት ኢያሱ በእግዚአብሔር ፈቃድ ሕዝቡን ሁሉ ጠራና ኡሪምና ቱሚም የምትባል አንድ ድንጋይ አለችና በዛች ድንጋይ ሕዝብን እስራኤልን ከዛ ነገድን ከነገድ ጎሳን ከጎሳ ቤተሰብን ከቤተሰብ ግለሰብን አድርጎ ካለዚያ ከዓመት ዓመት ወዮ እያልን አንዘልቀውም። ከዓመት ዓመት እር እያልን አንዘልቀውም። እንደዛ ምኑ ጋ ነው የኔና የናንተ ምኑ ጋ ነው ድካም ከሆነ ምኑ ጋ ነው የኔ ድካም የጀመረው ብላችሁ ወደ ኋላ ሄዳችሁ ነገሩን መመርመር ይኖርባችኋል። ከወዴት እንደወደቀብህ አስብ። እንደገና በትንቢተ ዮናስ ትዝ ይላችኋል። ትንቢተ ዮናስ እግዚአብሔር ወደ ነነዌ ሄደ አለው። እሱ ግን ወደ ምን ሄደ? መርከብ ተሳፍሮ ወደ ተርሴስ ሄደ። ከዛ በኋላ በቃ እንግዲህ አልሰማኝም ማለት ነው ብሎ እግዚአብሔር ዮናስን አልተወውም። ምን ማድረግ ጀመረ? የተሳፈረበትን መርከብ ማናወጥ ጀመረ። ሲናወጥ መርከቡ ምን ሆነ? የሆነ ሰዓት ላይ ሁሉም ግራ ገባቸው። ኧረ ጉድ ፈላ አሉ። ወደ ቀኝ ቢሉ ወደ ግራ ቢሉ ምንም መፍትሄ የለም። በዚህ ሁሉ ውስጥ የነውጡ ምክንያት የሆነው ዮናስ በመርከቢቱ ውስጠኛው ክፍል ላይ ምን አድርጎ ነበረ? ለጥ ብሎ ተኝቷል። ኧረ አለው፣ ቀሰቀሰው። ኧረ ቢያንስ አምላክህን ጥራ አለው። ምን ማለት ነው? እኛም ጠርተናል አምላኮቻችንን፣ ግን ሊሰማል ስላልቻለ እስቲ ያው እንደ አንተ የሚሰማ ከሆነ ያንተን ደግሞ ጥራው እያሉ ነው ያሉት። ከዛ ዮናስ ተነሳና እንደነሱ እርዳን ብሎ አይደለም የጮኸው። ምንድን ነው ያለው? ይሄ ነገር የመጣባችሁ በእኔ ምክንያት። አየህ፣ ጩኸትን የሚገላግል የችግሩን ስረ መሰረት የሚገልጥ እውነት በእኔ ምክንያት ነው አላቸው። እንዴ ማነህ አንተ ሲሉት፣ እኔ ዕብራዊ ነኝ፣ እኔ እግዚአብሔር አገልጋይ ነኝ፣ መልእክተኛ ነብይ ነኝ አለ። ከዛ ጉዳዩን ነገራቸው። ታዲያ አሁን ይሄ ነገር ይሄ መናወጥ እንዲቆም ምን ማድረግ አለብን ሲሉ፣ አንድ ነገር ብቻ ነው። ምንድን ነው? እኔን አንስታችሁ ወርውሩኝ አለ። ይገርማቸዋል። ዮናስ የተሳፈረበት መርከብ ዮናስ እስካልተወረወረ ድረስ የሕዝቡ ወደ እግዚአብሔር መጮህ መርከቡን ሊያረጋጋው አይችልም። አሁን የእኛን መርከብ ጩኸታችን ያረጋጋል በሚል ስሜት ለዘመናት በጩኸት ብቻ እየታገልን ያለ ነው። ግድ የለም፣ ሊጣልና ሊወረወር የሚገባውን ዮናስ ይግለጥላቸው። ዮናስ፣ ድብቅ የሆነ ዮናስ። ይህን ቆቅልሾ ሚስጥር ምኑ ጋር እንደሆነ ካላወቅ ነው እንዲሁ እንደ ጮኸ ልንዘልቀው ነው። አይሆንም። ፈጠን ብላችሁ ሐጌ ምዕራፍ 1 ቁጥር 11 ላይ አወጡ። ሐጌ ምዕራፍ 1 ትንቢተ ሐጌ ምዕራፍ 1 ከ1 ጀምሮ እስከ 11 ያለውን ክፍል እንደዚህ ይላል። ታሪኩን ልንገራችሁ። እስራኤላውያን ከባቢሎን ምርኮ ከመጡ በኋላ በነ ኢያሱና በነ ዘሩባቤል አማካኝነት ቤተ መቅደሱን መስራት ጀመሩ እና ከትንሽ ቆይታ በኋላ እዝራ፣ መጽሐፈ እዝራ ወይንም ካህኑ እዝራ ወደ እነሱ መጣና የቤተ መቅደሱን ግንባታ ማከናወን ጀመሩ። መሰረት ድንጋይ ተጣለ። ግን ልክ የመሰረት ድንጋይ እንደተጣለ መጽሐፍ ቅዱስ ምን እንደሆነ ይነግረናል። ድንጋዩን እንደጣሉ ሳምራውያን መጡ እና አብረን እንስራ አሏቸው። የአብረን እንስራ ጥያቄ ያቀረቡላቸው። በፍጹም እኛ ከእናንተ ጋር ምን ሰራው ስራ የለም ሲሏቸው፣ እንደዛ የሚሆን ከሆነማ እኛ ከሌለንበት እናንተም አትሰሯትም ብለው
ወደ ንጉስ ወደ ፋርሱ ንጉስ ደብዳቤ ልከው እቺ ከተማ እንደገና ለመገንባት እንቅስቃሴ እያደረገች ነው፣ ከተገነባች ደግሞ አመፀኛ ከተማ ነበረችና የንጉሱ ደህንነት ራሱ አደጋ ውስጥ ይገባል ሲሉ በንጉሱ ደብዳቤ ስራው እንዲቋረጥ ታዘዘ። ስራ የተቋረጠው ለምን ያህል ዓመት ነው ካላችሁን፣ ለ16 ዓመት ሰምታችሁኛል። ለ16 ዓመት የእግዚአብሔር ቤት ስራ ምን አለ? ተቋረጠ። ከ16 ዓመት በኋላ በእነዚህ 16 ዓመታት ምንድን የሆነው ካላችሁ፣ ህዝቡ መጀመሪያ ቤተ መቅደሱን ለመገንባት የነበራቸው ሞራልና ተነሳሽነት ድቅቅ አለ። በሁሉም ልብ ውስጥ የነበረው ፍላጎት ሞተ። ከዛ በኋላ ምንድን የሆነው? ሁሉም ወደየንግዱ፣ ወደየእርሻው፣ ወደየጉዳዩ ሄደ። ታዲያ ህዝቡ ወደ ጉዳዩ ሲሄድ እንዲህ ያለን ሄደው እንግዲህ እኛ ለመስራት ብለን በምንችለው ተነስተናል። ነገር ግን ጠላቶቻችን በእኛ ላይ አይለው ስራውን አቋርጠውብናል። ስለዚህ አላስፈላጊ ልፊያ ከነሱ ጋር ከምንላፋ ለምን ወደ ሱቃችን፣ ወደ ንግዳ፣ ወደ ጉዳዮቻችን አንሄድም ብለው እንደውም የእግዚአብሔርን ቤት የምንሰራበት ጊዜው ገና ነው። እንደውም ጊዜው ገና ነው። ትዛላችሁ ክፍል ጊዜው እንደውም ገና ነው፣ ቤቱ የሚሰራበት ጊዜ ገና ነው ብለዋሉ። ለስንት ዓመት? ለ16 ዓመት። በስማ ለ16 ዓመት። ከ16 ዓመት በኋላ እግዚአብሔር በነብዩ በሐጌ በኩል መጣና እንዲህ አላቸው። የእስራኤል ሕዝብ እንዲህ ያለን ያለው የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። እንደ እውነቱ ከሆነ የእኔ ቤት ፈርሶ ሳለ እናንተ ግን በአማሩ ቤቶቻችሁ ትቀመጡ ዘንድ ጊዜው ነውን? አገለባበጣችሁት እኮ ነው ያላቸው። ከዛ ቀጥሎ እንደዚህ ይላል፣ እስቲ መንገዳችሁን ልብ በሉት ይላል። እቺን ቃል ይፈላል። እስቲ መንገዳችሁን ሰልሉት። ምን ማለት ነው? እስቲ ወደ ኋላ ሄዳችሁ ውሏችሁን፣ የትናንትና ህይወታችሁን እስቲ ዝም ብላችሁ ገምግሙት ይላቸዋል። ላስታውሳችሁ፣ ደሞዝ ተቀበላችሁ አለ፣ በቀዳዳ ኪስ ገባ። በላችሁ ግን አልጠገባችሁ፣ ጠጣችሁ ግን አልረካችሁ፣ ለበሳችሁ ቤስት የሚባለውን ግን አልሞቃችሁም። ለምን ይመስላችኋል? ምኑ ጋር እንደወደቀ ወደ ኋላ ሂዱና መንገዳችሁን ሰልሉ አለ። ከዛ ሲነግራቸው እንደዚህ አለ፣ back to 16 years ወደ ኋላ 16 ዓመት ወስዶ ያለውን እውነት አገለጠላቸው። ይሄው ምንድነው? ይህ ነገር ወይንም ይህ ብክነት በእናንተ ዘንድ የሆነው ስለ አንድ ነገር ነው። ይሄውም የኔ ቤት ፈርሶ ሳለ የራሳችሁን ቤት ለመገንባት ስለተሯሯጣችሁ ነው። ስለዚህ እንጨትን ውሰዱ፣ ወደ ተራራ ሙጡ፣ እንጨትን ውሰዱ፣ ቤቱንም ስሩ፣ እኔም በዚያ አከበራለሁ ይላል። እንደውም ዝቅ ብለን ስናነበው በኢያሱና በዘሩባቤል አማካኝነት ይህንን እርምጃ ሲወስዱ እግዚአብሔር እንደዚህ አላቸው፣ ከዚህ ቀን ጀምሮ ባርካቸዋለሁ። አየ፣ ንስሐ ትክክለኛ የውድቀትን ስረ መሰረት ከማወቅ ጋር አብሮ ሲሆን አገራዊ ለውጥ ያመጣል። ይሁንልን በኢየሱስ ሃሌሉያ፣ ሃሌሉያ ይሁንልን። ከወዴት እንደወደቀ ባስ የሚለውን ቃል ነው እየነገርኳችሁ ያለሁት። በሉቃስ ወንጌል ምዕራፍ 15 ላይ አታውጡትን እንደዚሁ ልንገራችሁ። በሉቃስ ወንጌል ምዕራፍ 15 ላይ ከሰዓታችን አንጻር እንዲሁ ልንገራችሁ። ትዝላችኋል፣ ያ የጠፋው ልጅ አባትየው በሕይወት እያለ ድርሻዬን ብሎ የጠየቀው ደፋር ልጅ፣ ደፋር ጎረምሳ፣ የኛ ዘመን ሰው ይመስለኛል። እንደው አባት በሕይወት እያለ አምጣ ድርሻዬ። በነገራችን ላይ እንደዛ ማለት ሞተሃል ነው፣ ወይም ለምን አትሞትም ቶሎ ነው መልእክቱ። ግልጽ ነው። ለምን አትሞትም ቶሎ? ለምን በዛ ጊዜ ላይ ድርሻ የሚጠየቀው አባት ሲሞት፣ ያውም ህጋዊ በሆነ መንገድ። ሰውየው ግን ደህና እየተመላለሰ እየበላ እየጠጣ ቤቱን እያስተዳደረ ባለበት ሰዓት ላይ ድርሻዬን አለው። ምን ያህል እንግዲህ ልጁ ለምፐን ዱርዬ እንደሆነ ነው የሚያሳየው። አባትየው ግን አልፈቀደለት አለ። ኢየሱስ ይህን ምሳሌ ሲናገር ፈቀደለት፣ ሰጠው ድርሻውን አለ። ከዛ ሄዶ ከአመንዝሮች ጋር በተነው ይላል። ከበተነው በኋላ ያው እጁ ላይ ያለው ሲበተን በዙሪያም ያለው ከበባ ተበተነ። ከዛስ ወደ ሆነ ከተማ ገባና የዛ ከተማ ውስጥ ያለ አንድ ሰው አሳማ እንዲቀልብለት ቀጠረው ይላል። አይገርማችሁም? እዛ ሆኖ ይላል አሳማዎቹ የሚበሉትን አሰር መብላት ይመኝ ነበር ይላል። ከዚያ ግን ቀጥሎ እንዲህ የሚል ቃል ይጠቀማል። ቁጥር 11 ጀምሮ እስከ 17 ያለውን ልታነቡት። ባለበትም ስፍራ ሆኖ ወደ ልቡ ተመለሰ። ወደ ሞቴ
ልጁ ወደ አባቱ ቤት ከመመለሱ በፊት መጀመሪያ የተመለሰው ወደ ልቡ ነው። ወደ ልቡ ባልተመለሰበት ሁኔታ ወደ አባቱ ቤት ቢመለስ እመኑኝ የሚቀጥለው ቀን ላይ እንደገና ድርሻዬን ይላል። ወደ ልቡ ሲመለስ አስተዋለ የነበረበትን ክብር፣ የነበረበትን ከፍታ። ከዛስ እንዴት ትዕቢት አናቱ ላይ ወጥቶ ልቡን ወጠር አድርጎት ከዛ የከበረ ቤት ሮጦ በኖ እንዲጠፋ እንዳደረገው አስተዋል። ወደ ልቡ ተመለሰ። ወደ ልቡ ከተመለሰ በኋላ ወደ አባቱ መመለስ አይከብድም። ስለዚህ በዚህም ዘመን ሰው ወደ ልቡ ባልተመለሰበት ሁኔታ ማረኝ 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 ብሎ መጸለይ ስርዓትን ከመፈጸም ውጪ የሚያመጣው መንፈሳዊ ተሐድሶ የለም። እንዲህ አይነት ችግር ይታያል። እንዲህ አይነት ነገር ይስተዋላል። እንደው እስቲ በጌታ ፊት እንውደቅና እንጸልይበት እንልና ግን በዛ አቅጣጫ ችግሩ ምን እንደሆነ ነቅሶ ሊያወጣ የሚችል ትምህርት፣ ስልጠና እንኳን አይሰጥም። ብዙ ጊዜ ድሮ በጣም እንጸልይ ነበር። አሁን ግን የጸሎት ህይወታችን ተዳክሟል። እንደው ጌታ ያዳን፣ አታስበንም፣ ልክ እንደ ድሮ አታረገንም ብለን ነው እንጂ እንደቀላል ነካ አድርገን የምናልፈው። ለምንድን ነው የጸሎት ህይወታችን የተመታው? ምኑ ጋር የወደቀው ብለን ወደኋላ አንሄድም። ብንሄድና ብንመረምር መለኮት ይገልጥልን ነበር ምኑ ጋር ዲስሎኬት እንዳረገ ነገሩ። ዛሬ የምላችሁ ይህንን ነው። እስቲ እንመርመር። በህይወታችን ላይ አለ ብለን ስለምንለው ድካም ወደኋላ ሄድ ብለን መንፈስ ቅዱስ ምኑ ጋር ነው ነገር የተበላሸው ብላችሁ ጠይቁት። ዳዊት እንዲህ ብሎ የለ አቤቱ መረመርከኝ ይል የለ እህሳ አወከኝም አለ። ሲጀምር ምዕራፉን መዝሙር 139 ላይ ሲጨርስም እንደዚህ አለ፣ አቤቱ መርምረኝ መንገዴንም እወቅ፣ ምናልባት የክፋት ሐሳብ በልቤ ኖሮ ከሆነ በቀጥተኛው መንገድ ምራኝ ይላል። ራሱን ሁል ጊዜ ለምርመራ ዝግጁ ያደርጋል። ይሄ ከኔና ከእናንተ የሚጠበቅ ነገር እንደሆነ እንድናውቅና እንድናስተውል ያስፈልጋል። የራሴን የህይወት ተሞክሮ ልንገራችሁና ወደ ማጠቃለያው ልግባ። ሐሳቡን ስለጨረስኩት ከራሴ የህይወት ተሞክሮ አንዳንድ ነገሮችን ልንገራችሁ። ታውቃላችሁ የአንዳንዶቻችን የውድቀት የሚጀምረው ሳናቀው በፍጹም የማንጠብቅበት ነጥብ ላይ ነው። እንዴት ካላችሁኝ አንዳንድ ያማከርኳቸው ሰዎች አሉ። በአገልግሎቴ ካውንስል ያረኳቸው ቀድሞ በጣም ጠንካራ የሆነ ቅድስና ህይወት፣ የጽድቅ ህይወት የነበራቸው ኃጢአትን ገና ከሩቁ የሚጸየፉ የነበሩ ከሆነ ጊዜ በኋላ ግን ምን እንዳገኛቸው አያውቁም። ዝልግልግ አሉ። ይቅርታ ይህን ቃል ስጠቀም ይሄ በቃ ምን ልበላችሁ፣ ይሄ በጣም ሊብራል ወይንም ለቀቅተኛ ሲሆኑ አየኋቸው። በእርግጥ እንግዲህ ያው እኔም በዘጠናዎቹ አጋማሽ ላይ ይህ አይነት ነገር በህይወት የሆኑ እንደነበረ ተፈጽሞ እንደነበር ለእናንተ አልዋሻችሁም። ምኑ ጋ ነው ይሄ ነገር የሆነው ብለን ከነዚህ ሰዎች ጋር በቅንነት ስንነጋገር ወደኋላ ሲሄዱ አንዳንዶቹ ይገርማቸዋል። ይህ አይነት ለዘብተኝነት ህይወታቸው ላይ የመጣው ማጠብቁት ቦታ ነው። የሆነ ቸርች ሄደው የሆነ ሰውን መስማት ከጀመሩ ጀምሮ ነው። ምክንያቱም ይሄን ነገር ሁሉ እናገረዋለሁ፣ የምትሰሙትን ሰው ምረጡ እላለሁ። መንፈሳዊነትንና ኢየሱስን የሚስልባችሁ ካልሆነ የተንቆለጳጰሰ አማርኛ ስለሚናገር ብቻ ተንጋግተን መሄድ የለብንም። ግልጽ ነው። ልክ እንደዚሁ 96 ላይ ነው ወደ ዩኒቨርሲቲ የገባሁት። እንደገባው ቀድሞ የነበርኩበት የሃይስኩል ትምህርት ቤት ቃለ ሕይወት ቦሌ ቃለ ሕይወት ነበር። አሁንም ድረስ አለ። በ93 ጀምሮ እስከ 95 ማለት ነው። አሁንም አለ እና እዛ በነበርኩበት ጊዜ በጣም ጥሩ የሆነ ህብረት ነበር። ያው እንደምታዩት ቃለ ሕይወትም ነች የቤተ ክርስቲያኑ ነው። ሃይስኩሉ ቀን ጸሎት ነው፣ ማታ ጸሎት ነው፣ ግቢ ውስጥ ጸሎት ነው። የሚከለክለንም ህገል በሚኒ ሚዲያ የሚለቀቀው መዝሙር ነው። የመስፍን ጉቱ ልክ እንደ ሌሎች ሃይስኩሎች የአስቴር አወቀ የለም የሚከፈተው። የመስፍን ጉቱ የነ አውታ የነ ሊሊ ነው። ኢንቫይሮመንቱ በጣም ይመች ነበርና ህይወቴ በጣም መሰረትን የጣለ መሰረትን የያዘበት ጊዜ ነበር። ከዛ ግን እንደወጣሁኝ ምን ገጠመ የመሰላችሁ? የገባሁት እዚህ ገርጂ ያለው ዩኒቲ ዩኒቨርሲቲ ነው። የገጠምኳቸው ጓደኞች በጌታ አይደሉም። በጌታ ለመሆን ብቻ ሳይሆን ምንድን ነው በጣም በቃ ይሄ ከፍተኛ አላጋጭ የሆኑ ሰዎች ታውቃላችሁ። ይሄ ቀኑን ሙሉ እህል ሳይበላ ሲያላግጥ የሚውል
እና ለካስ ከእነሱ ጋር ስውል ስገባ ስወጣ 1 ዓመት እንደቀላል ሽው ብሎ አለፈ። 2ኛ ዓመት መጣ። 2ኛው ዓመት ሄደ። 3ኛው ዓመት ላይ ራሴን ስመለከተው እንደው ጭልጥ ብዬ ባልሄድም ወደ ዓለም ግን ምን ሆንኩ መሰላችሁ? ሌላ ጊዜ ገና ከሩቅ ይሸተኝ የነበረው አመፅ አሁን ማመቻመት ጀመርኩኝ። እነሱ የሚያደርጉትን አንዳንድ ነገር እንደውም እኔም ጣል ማድረግ ጀመርኩኝ። ከዛ በኋላ በህይወቴ ከዚያም በፊት ከዛም በኋላ በህይወቴ ሆኖብኝ አጋጥሞኝ የማያውቅ አይነት ግራ መጋባት፣ ኮንፊውዥን፣ ጭንቀት፣ ተስፋ ማጣት፣ ይህ ብቻ አይደለም የጤና መናጋቱን ላገጠመኝ። ከዛ በቃ እግዚአብሔር ሆይ ምናልባት እንግዲህ ማላቀው ብዙ ጊዜ ምን ጸልያት የተለመደ ጸሎት አለች አይደለ? ሳላውቅ በስተት አውቄ በድፍረት ምናምን ላት ዝም ብዬ እሷንም ብለው ግን ምንም የመጣ ነገር የለም። ከዛ ነው የሆነ ቀን ላይ እግዚአብሔር በባሪያዎቹ በኩል አንዳንድ ነገሮችን ተናገረኝ። ቆም ብዬ ሳስብ ለካስ ነገሩ የጀመረው ከ3ኛው ዓመት መጀመሪያ ላይ ነው። ካልሆነ ጉድኝት ነው የጀመረው። ከዛ 3ኛው ዓመት ላይ የመጀመሪያው እርምጃዬ ንስሐ ብቻ አይደለም ሴክሽን መቀየር ነው። ከነሱ ጋር ያለኝን ነገር እንዳለ ዲስኮኔክት አደረግኩኝ። ቀጠልኳ። ወደ ዲግሪ ፕሮግራም ስቀጥል ቶታሊ ዲስኮኔክት አደረግኩኝ። ከዛስ ፌሎሺፕ አቴንድ ማድረግ ጀመርኩኝ። ከዛ በኋላ እግዚአብሔር ህይወቴንም አገልግሎቴንም ወደ ቀድሞ ነገር እንደገና መለሰው። ምን ልንፈልግ የመሰላችሁ ወንድሞቼና እህቶቼ? ግድ የላችሁም፣ ጊዜ ይኖረን፣ ጸጥ ብለን እናሰላሰል። የሆነች ድካማችን ምን ጋር እንደጀመረች ራሱ መንፈስ ቅዱስ ያበራልናል። እውነተኛ ታድሶ የሚመጣው ያኔ ነው። ትውልዱ ወድቋል፣ ቤተ ክርስቲያን ደግማለች፣ እንትን ብሏል፣ በዚህ ጊዜ ሰው የለም ምናምን፣ በየሚዲያው በየፑልፒቱ በየመድረኩ ስላለንበት ትውልዱ ውድቀት፣ ኃጢአት፣ አመፅ መናገር ብቻውን መፍትሄ አይሆንም። እኔ አሁን በጣም የሰለቸ ነገር ቢኖር ምንድን ነው? አንዳንድ ሰዎች ገና በቃ ማይክ ቢያዙ ቁጥር ይሄ ትውልድማ በዝሙት በርኩሰት በግልሙትና ወድቋል፣ ረክሷል። እንዴ ታዲያ እሱ ታዲያ ዋት ኢዝ ዘ ሶሉሽን ነው አሁን ጥያቄው። ምንድን ነው መፍትሄው? እንጂ ኃጢአተኛ እንደሆነማ እኮ ባንነግረውም ትውልዱ ነኝ ብሎ ተቀብሎታል። ምኑ ጋ ነው ግን ያ ውድቀት የጀመረው? ምኑ ጋ ነው የቤተ ክርስቲያን ክፍተት የመጣው የሚለውን ነገር ወደ ኋላ ሄደን ካልመረመርን ካላጤን ነው በስተቀር ስለወቀስንና ስለተወቃቀስን ብቻ የምናመጣው ነገር የለም። ከወዴት እንደወደቀብህ አስብ ይላል መጽሐፍ ቅዱስ። ወዴት እንደወደቀብህ አስብ። ምናልባት የአንዳንዶቻችን ነገር ቁጥር ብሎ የተያዘው የሆነ ቦታ ላይ የሆነ ቀን ላይ ከባድ የሚባል ጉዳት ጎድታሽ ይቅርታ ያላረግሽላት የሆነች እህት ብትኖርስ? ምክንያቱም አንፎርጊቭነስ ቀላል በማይባል ሁኔታ የሰውን ህይወት አንቆ የሚያዝ ጉልበት አለው። ስለ ውሏችን፣ ስለ ጉድኝታችን፣ ስለምንካፈልበት ቦታ እንድናስብና እንድናጤን እፈልጋለሁ።